መስከረምና መስከረም አዳም ረታ 1963 መስከረም የግብረገብ አስተማሪያችን ስማቸውን ረስቸዋለሁ መማሪያ ክፍላችን ውስጥ ከፊት ለፊታችን ያለውን ጠረጴዛ በጎን ተደግፈው ቆመው ስለ ሃይማኖት አበው ስለ መሳሰለ በግዕዝና በአማርኛ የሚያወሩን ሱፐር ጉራማይሌ ገብቶኝ አያውቅም። የሚገባው ተማሪ ጥቂት ነው። ብቻ ሁላችንም ወይም ብዙዎቻችን እጆቻችንን ተደግፈን ፈዘን እንሰማለን። በርግጥ ልባችን የትም ይባዝናል። ከምንነተረክበት ፍልስፍናቸው ሌላ እያንዳንዳቸው 32 ገጽ ብዛት ያላቸው ሁለት ሙሉ ደብተሮች መዝሙር አጽፈውናል። ያጻፉን መዝሙሮቹም ከጥቂቶች በስተቀር ለምን እንደሆነ አላውቅም የግዕዝና የአማርኛ ጉራማይሌዎች ናቸው። አንዳንድ ጊዜ እንደውም አማርኛውን ከግዕዙ መለየት ይከብደናል። በዚህም ሰበብ ከጥቂቶቹ በስተቀር የብዙዎቹ መዝሙሮች ትርጉም በፍጹም አይገባንም። ግድ ከሰጠን የግብረገብ አስተማሪያችን ሁሉ ጊዜ ንጹህ የሚለብሱ ድምጻቸውን ዝቅ አድርገው የሚናገሩ አይናፋር የሚመስሉ አዛውንት ናቸው። በሚናገሩበት ጊዜ በየቃላቶቻቸው መሃል ሰፊ ረፍት ይወስዳሉ። ባጠገባቸው ሳልፍ የሚሸተኝ የንጹህ ጨርቅ ጠረን ነው። ከትምህርት ክፍለ ጊዜ ውጪ ከሌሎች አስተማሪዎች ጋር ቆመው ሲያወሩ አይቻቸው አላውቅም። እሳቸው ለማስተማር ክፍል ሲገቡ የፈላበት ዱርዬ ሁሉ ይበርድበታል። ስነ ስርዓት የሚያጎል ተማሪ ካጋጠማቸው ከሚንሾካሾከው ጀምሮ ዘግይቶ እስከሚገባው ልጄ ምን ነው አገር የምትራመደው በአንድ ሳንቲሜትር ዕውቀት በ100 ሜትር ስነ ስርዓት ነው። እሺ እግዚአብሔር ይባርክህ ይላሉ። ቢያንስ በይሉኝታ ጭምትነት ይነግስብናል። የማስተማሪያ ጊዜያቸው ሲያልቅ ሲራመዱ ዳሌያቸውን የምትተመትም ትንሽ ጥቁር የመጽሐፍ መክተቻ ቆዳ ቦርሳቸውን አንግተው ትምህርት ቤቱ ፊት ለፊት ወዳለው የመኪና ማቆሚያ ራሳቸውን ደፋ አድርገው ይሄዱና መኪናቸውን አስነስተው ከግቢ ይወጣሉ። አንዳንድ ጊዜ ቅድስት ሥላሴ መንበረ ፓትርያርክ የተባለ ቦታ ቀጠሮ ያላቸው ይመስለኛል። የመዝሙር ነገር ከተነሳ ሶስተኛ የመዝሙር ደብተር ነበረን። ይሄ ደግሞ የስፖርት አስተማሪያችን ጋሽ እንግዳ አጽፎ የሚያስጠናን የእንግሊዘኛ ሶንግስ የተሰበሰቡበት ነው። መዝሙር አንላቸውም ነበር፣ ሶንግስ ነው። ሶንግ ደግሞ ከመዝሙሩ የሚበልጥ ይመስለናል። ያሶንጋለህ ብሎ አንዱ ተማሪ ከጠየቀ የእንግዳ እንግሊዘኛው ነው ማለት ነው። ዛሬ እንግሊዘኛ አምላኪ ዝንጀሮ የሆንበት ምክንያት ቀላል ነው። አባቶቻችንና እናቶቻችን ዝንጀሮ ስለነበሩ ነው። የነዚህ ሶንግስ ቁጥር 20 ይደርሳል። ጋሽ እንግዳ ቀልደኛ ነው ይባላልና እያሾፈ ክፍል ውስጥ እንደገባው የእናንተ ሥራ እያቁለጨለጫችሁ የምታዳምጡ መምሰል እንጂ ጥያቄ ሲጠይቋችሁ ድምጻችሁ አይሰማም። ድምጻችሁ ለምን አይሰማም? የጉሮሮአችሁ ጡንቻ ደካማ ስለሆነ ነው። እና መዝሙሮች ለእናንተ አይነት አካለ ስንኩሎች ይጠቅማሉ። እየሰደበን ቢሆንም እንስቅለታለን። የስፖርት አስተማሪያችን እንግዳ ተናጋሪና ቀልደኛ ስለሆነ ነው መሰለኝ ተግባቢ የተባለ አስተማሪ ነው። ታች ዳይሬክተሩ ቢሮ ቆሞ ሲያወራ ድምጹ እላይ ሜዳው የታችኛው ጎል ድረስ ይሰማል። ከዚያም ርቀት ጠቅላላ ተማሪ እስኪሰማ ድረስ ትችት ያዘንባል። አሁን ይችን መያዝ ያቅታል፣ ጎልኪፐር ነኝ ይላል፣ ስታዲየም ነው የምትለው ለወጉ። አጠገቡ ካለ ሰው ጋር እያወራ አጠገቡ ከሌላ ሰው ጋር ደርቦ ያወራል። ማውራት ይችላል። ከሚናገረው ነገር ውስጥ ግን ሁሉ ጊዜ የሚያስቀን አይጠፋም። ጋሽ እንግዳ ሲቀይረው ያላየሁት ጥቁር ሱፍ ኮት ይለብሳል። ልብ ሳልል ቀርቼ ካልሆነ
የሸሚዙ ክሳድ በኮቱ ክሳድ ጭነት ያለ ስርዓት ሁልጊዜ እንደተጣጠፈ ነው። አቶ እንግዳ በትንሹም በትልቁም ጉዳይ በጩኸት ተናግሮ መግባባት ይፈልጋል። ከእያንዳንዷ እዚህ ግቢ ከማይባሉ ቁርጥራጭ ጉዳዮች ትልቅ አንድ ወጥ ታሪክ ይሰራል። ይሄ የማገናኘት ችሎታው ያስቀናል። የሚያያዝ የማይመስለውን ሲያያይዝ በፈገግታ ይከፋፍተናል። የስፖርት አስተማሪያችን ቢሆንም ስፖርት ከሚያሰራን ይልቅ የሚያዘምረንና የሚያወራን ይበዛል። ስለ ስፖርት ሲያወራን ሰፊ ቦታውን የሚይዘው እግር ኳስ ነው። ከላቲን አሜሪካ ብራዚል፣ ከአፍሪካ አሻንቲ ኮቶኮ፣ ስለ ኢትዮጵያ ሲነሳ ቅዱስ ጊዮርጊስ የማያልቁ እየደጋገመ የሚያመጣቸው አርዕስቶች ናቸው። ሁለቱ አስተማሪዎች የተለያዩ ጸባይና ልማድ ያላቸው ሰዎች ቢሆኑም የሚመሳሰሉበት አንድ ነገር ግን አለ። እያወሩን ወይ ያስተማሩን አጓጉል ዝም ያልን ከመሰላቸው ሐሳባችን ወደ ሌላ ዓለም እንደተሰደደ ስለሚገባቸው ይመስለኛል። ለምን አንድ ጥሩ መዝሙር ሶንግ መርጠን አንዘምርም ይሉናል። ማናወዝ የጀመራቸው እስኪባንኑ በበጋ ሙቀት ስጋና ነፍሳቸው የነደደች ጊዜ ይወስድባቸዋል። ለምሳሌ ከጀርባዬ የሚቀመጠው ግርማ ጭንቅላቱን ግድግዳ አስደግፎ በግብረ ገብ ፔሬድ በደንብ ያንቀላፋል። ይህን ብልሹነት አቶ እንግዳ ፊት አያደርገውም። የግብረ ገብ አስተማሪያችን እንዲህ ሲያናውዝ ካጋጠማቸው ጎኑ የምትቀመጠው አስቴርን ጠርተው በቃል ወይም በጥቅሻ እንድትጎስመውና እንድትቀሰቅሰው ይነግሯታል። እንዳዘዟት ካደረገች በኋላ ሲባንን ግርማን የሚያጋጥመው የተማሪዎች አይኖች በሙሉ እላዩ ላይ አርፈው አተኩረው ሲስቁበት ነው። አስተማሪው ሆን ብለው ሊያዋርዱት ያድርጉት ወይም በኪሳቸው ከያዟቸው ሰው ማዋረጃ ቴክኒኮች የመጨረሻ ብልጧን መርጠው ውጤቷን ሊፈትሹ እንደሆነ አላውቅም። እንዳዘዙም ብንዘምርም ሁለቱም አስተማሪዎች እንደሚፈልጉት አምሮልን አያውቅም። ከፊሎቻችን አላጠናነውም። ከፊሎቻችን ግድ የለንም። ከፊሎቻችን ሁሉ ነገር ደብሮናል። ከፊሎቻችን ሐሳባችን ሁልጊዜ ሌላ ጋ ነው። ከፊሎቻችን ደክሞናል። ታዲያ ሁለቱም አስተማሪዎች ያማረ የተዋጣለት መዝሙር ማዳመጥ ሲፈልጉ አስነስተው የሚያዘምሩት አስቴርን ነው። አንዴ ከተዘመረላት በኋላ ግጥሙ ይሰጣታል። በሚቀጥለው ቀን ሁሉንም በቃሏ አጥንታ ደብተር ሳትገልጥ ከአስተማሪዎቹ አሳምራ ትዘምራለች። አስቴር ጥሩ ዘማሪ ብቻ አይደለችም። አስቴር መልክ አላት። አስቴር ውበት አላት። አስቴርን የማያደንቅ የለም። አንዳንዴ ሁለቱም አስተማሪዎች በመዝሙር ችሎታዋ አሳበው በድምጿ ውበት አሳበው ውብ የከንፈሮቿን ንቅናቂ ማራኪ የገጿን ላይ ሊያዩ የፈለጉ ይመስለኛል። አስቴር ከደብረ ዘይት ከተማ ከሆነ የሚሽኖች ትምህርት ቤት ነው የመጣችው። ከዚያ ስነ ስርዓት አላከብር ብላ ተባራ እዚህ የመንግስት ትምህርት ቤት እንደገባች ታወራናለች። ሰኞ ሰኞ ጧት ብዙ ጊዜ ክፍል አትገባም። ምን ነው አልመጣሽም ስንላት ደብረ ዘይት ጓደኞቼ ጋር ሄጄ ነበር ትለናለች። እውነት ይሁን ውሸት አናውቅም። ዘውዱ መርካቶ ነፋስ ስልክ ስደንስ እያደረች ነው ይለናል። ከሁሉም ልጆች አስቴር ዘውዱ መርካቶን ዘውዱ መርኬ አትወደውም። አንዳንዴ ሊያዋራት ከጀርባ ያለው ዴስኩን ትቶ ሲጠጋት በመጠየፍ ግድግዳ ተደግፎ ወደሚቀመጠው ግርማ ትሸሻለች። ታዲያ ዘውዱ መርኬ እሷ ያለችበት ዴስክ ወሬ ሊነፋ የመጣለት ግርማ ያጋጠመውን ያወራናል። ወላ እሷ ስትሸሽ ቦታ ሲጠባ ታውቃለህ፣ ጭኗን ጭኔ ነካው
በገብርኤል የምገባበት ጠፋኝ፣ አሰቃየችኝ ይለናል። ልጅ ስለሆንኩ የግርማ ገብርኤል፣ የግርማ ጭኔን፣ የግርማ መሰቃየት አይገባኝም ነበር። ሴቶች አንድ ላይ ከሆኑ ወሬ ያበዛሉ ስለሚባል ብዙ ጊዜ ወንድና ሴቶች ተደባልቀው ይቀመጣሉ። የኔ ደባል ለምለም ናት፣ ጎበዝ ተማሪ ናት። የላይኛው ከንፈሯ ላይ ግን ስስ ጢም ስላለ አንዳንዴ ለአፍታ የጾታ ለውጥ ያደረገች እየመሰለኝ ሳይሆን አይቀርም እፈራታለሁ። ለምን አርፈሽ ሴት አትሆኝም? ለምን ትዋለያለሽ ለምለም? አንዳንዴ ይሄ ነገር በጥብጦኝ ተበሳጭቼ ስረብሻት ግራ ጆሮዬን ይዛ ከኔ ትልቅ ናትና እስክነጫነጭ ትቆነጠኛለች። ልጆች እንደ ሚስቴ እንዳይቆጥሯት ትልቅ ናት፣ እህቴ እንዳይሏት የሚያበሽቀኝ አይመስላቸውም። የምትዘጋቸው ጎረምሶች ልጅሽን በደንብ ተቆጣጣሪው እያሉ ይተርቧታል። ይሄ ነርቭ ያደርጋታል። ታዲያ እነሱን ከመታገድ ይልቅ እንዳጠፋው ሁሉ ወደኔ ዞር ብላ አሰዳቢ ትለኛለች። በትክክል ቆንጆ ስላልሆነች እያሽቃበጠ የሚጠጋት ጎረምሳ ጥቂት ነው። አስተማሪ ካልመጣ ማጥናት ካላሰኛት ሁልጊዜ ዴስክ በደረቷ ተደግፋ በተገረበበው የክፍላችን በር በኩል ወደ ውጭ ያጋጠማትን ማንኛውንም ነገር ታያለች። እኔ የተቀመጥኩበት ዴስክ በጣም የሚመች እንደሆነ አስቴር ደጋግማ ስታወራ ሰምቻለሁ። ግን እኔ ግርማ ቦታ እንድቀመጥ እሷ ከለምለም ጋር ለመሆን ፈልጋ እንደሆነ አብራርታ አልገለጸችም። አንዱ ምኞቴ ለምለም ጠፍታ ወይ ትምህርት ቤት ቀይራ በሆነ ሰበብ ይሁን ብቻ አስቴር እኔ ዴስክ ጋር አብራኝ እንድትቀመጥ ነው። ስገምት የኔ ምኞት የነዛ ሁሉ ወንዶች የተደበቀ ህልም ሳይሆን አይቀርም። ከግርማ ጋር አስቴርን አንድ ዴስክ ላይ ያስቀመጣት ለምንድን ነው? የማያስቸግርና የጠበሳ ዕውቀት የሌለው ባለ ቁምጣ ስለሆነ ነው። ግርማ የሚለብሳቸው ሱሪዎች ዩኒፎርሙን ጨምሮ ቁምጣ ነው። የጭቃውኪ የመሰለ ደንዳና ባትና ጭን አለው። አረማመዱ ሁሉ ኃይለኛ ነው። በዚህ የኩሊ ጡንቻው ስር ማንንም የሚያንቦቀቡ ቁጣ አስቀምጧል። ምን እንደሚያስቆጣው አላውቅም። አስቴር በዘውዱ መርኬና በመሳሰሉት ስትማረር ፊቷን ወደሱ ታዞራለች። መልእክቷ ይገባውና ምን አለበት ባጨቀጭቃት ትማርበት ጀዝባ ይላል። በዘመኑ ስልት ባለባበሱ ያልዘነጠ ስላልሆነ ቢደባደብ የሚጎልበት ነገር እንደማይኖር ሁሉም ይገምታሉ መሰለኝ። ይፈሩታል። የጀምስ ቦንድ ጫማና ቀበቶ የገደገዱ የአራዳ ልጆች ከሱ ራቅ ብለው ቁምጣውን ያልጣለ ባላገር ምን ታደርግልኛለች መስሎት ነው ብለው ይስቁበታል። ሁሉም አጠገቧ እየመጣ በማማለያ ቀልዶች ያንቋልጥባት እንጂ ትምህርት ቤቱ ውስጥ ቦይፍሬንድ አላት ይላሉ። አልፎ አልፎም ከውጭ አንድ ፊያት መኪና የሚነዳ ሰውዬ 40 ሰዓት ተኩል ላይ ከትምህርት ቤት ስንለቀቅ ከግቢ ውጭ ጠብቆ እንደሚወስዳት ይወራል። የስፖርት ክፍለ ጊዜ አስቴር ሰላም የምታጣበት ነው። ብዙ ጊዜ እንግዳ ለብቻዋ ከሌሎቻችን ነጥሎ ወስዶ በማይገባኝና ለጆሮዬ በማይደርስ ንግግር ደጋግሞ ይነዘንዛታል። ክፍላችን ውስጥ ኳስ ማልፋት እንጂ ጂምናስቲክ መስራት የሚወዱ ጥቂት ልጆች ናቸው። እንግዳ እሷን አግልሎ ለብቻዋ ለምን እንደሚነዘንዛት ግን አላውቅም ነበር። ስፖርት ስንሰራ መስመር ካበላሸች ብዙ ጊዜ በሁለትና በሶስት ረድፍ ደርድሮ ነው የሚያሰራን። ከሰልፉ ያስወጣትና ፊት ለፊታችን አቁሞ ልትሰራው በማችለው ጂምናስቲክ ይቀጣታል። እሷም እንደተባለው ሁሉም ሴቶች ሱሪ እንዲለብሱ ግዴታቸው ቢሆንም ለመረበሽ ፈልጋ ሳይሆን አይቀርም ለብሳት መጣም።
አንድ ቀን ሜዳ መሃል ጂምናስቲክ ለመስራት ተደርድረናል። እሷ ከኔ ጎን እንደተለመደው ለሽርሽር የመጣች መስላ አምሮባት ቁማለች። ግራና ቀኝ አይታ እየተቁነጠነጠች ማስቲካዋን ቀጭ ቀጭ እያደረገች እንግዳ የማይሰማት መስሏት ይህ ስፖርት የሚሉት መነዛነት ነው አለች። እንግዳ ማንም በሚያውቀው ጥቁር ጠይም ቁጣው መጀመሪያ ማስቲካሽን ትፊ ብሎ ጮኸባት። እያጉረመረመች በቀስታ እያላመጠች አተኩራየችው። ትዕዛዙን በቁጣ ደገመው። ማምረሩን አይታ የምታላምጠውን ማስቲካዋን ያኔውኑ ተፋችው። ጀርባው ላይ የጥርስ ማህተም የገባለት እርጥብ አንጀት። ከእንቁራሪት አንጀት ነው የሚሰራው እንል ነበር። የሜዳው አቧራ ውስጥ አንዴ ነጥሮ ጠፋ። ሁልጊዜ አኝካ የምተፋቸው ማስቲካዎች ለአይን ደስ የሚል ቀለም አላቸው። ለስላሳ አረንጓዴ፣ ብርቱካንማ፣ ለስላሳ ሰማያዊ፣ ትንሽ ቀላ ያለ። እንግዳ ወደሱ እንድትመጣ ጠራትና ወደ መሬት ባመልካች ጣቱ ያሳየ በይ ቁጭ በይ አላት። ቀሚሴ ይቆሽሻል ጋሽ እንግዳ። ተቀመጭ ነው የምልሽ። ማረቧን ከሸሚዟ ደረት ኪስ አወጣች። ምን ልትሰሪ ነው? ቀሚሴ ይቆሽሽብኛል ላነጥፈው ነው። አምጩ ማረቡን። ማረቡን ተቀበላትና ወደ አፍንጫው ብዙም ሳያቀርብ አሸተተው። ደግሞ ሽቶ ትቀበያለሽ? 8ኛ ክፍል እንኳን ሳታልፊ። አገራችን ሽቶ የሚሰራላት አትፈልግም። ባቡር ነው የምትፈልገው። አጭር ቀሚስ የሚሰራላት አትፈልግም። አይሮፕላን ነው የምትፈልገው። የማስቲካ ፋብሪካ አይደለም የምትፈልገው። ብዙ የጫማ ፋብሪካዎች ነው የምትፈልገው። እሱን ተወውና የምቀጣውን ዋና ጉዳይ ንገረኝ አለች። እግሮቿን አገጣጥማ ከቆመችበት ከፊሎቻችን ሁለቱን ያቀያየርን ያየን ሳቅን። ከፊሎቻችን ደነገጥን። ቁጭ በይ። እዛ ጋር ልቀመጥ? አቧራ ነው እሱ ያሳራለው። ሲነጫነጩ እሱ በቁጣ እሷ በንቀት 2 ደቂቃዎች ያላለፉ። መቀመጧ ግን አልቀረላትም። የመረጠችው ቦታ ላይ ማሐረቧን አንጥፋ እግሮቿን ዘርግታና ገጥማ ተቀመጠች። እሺ አሁን በሁለቱም የእጅሽ ጣቶች የእግርሽን ጣቶች ንኪ። ይሄ ቀሚስሽ ሌላ አይነት ቅጣት አያስቀጣም። እጆቿን ዘርግታ ያማጠች የእግሮቿን ጣቶች ለመንካት ሞከረች፣ ግን አልቻለችም። አልችልም ጋሽ እንግዳ። ጣቶቿን መንካት እንደሚያቅታት ደጋግማ ስታሳየው እርዳታ ሊያደርግላት ተጠጋትና እጁን ጀርባዋ ላይ ሲያደርግ ማንም ያላየውን የመሰለኝን ድርጊት ታየው። እንግዳ ከቆመበት ስንታይ በ2 ረድፍ ከግራ ወደ ቀኝ ተሰልፈን ቁመናል። እኔ ከሰልፉ መጨረሻ የፊተኛው ረድፍ ላይ ነኝ። ሁልጊዜም መጨረሻ ላይ መቆም ወዳለው። የዋላይ ረድፍ ከኔ በ3 ልጆች ያጥራል። የእንግዳ ቀኝ እጅ ጣቷን ለመንካት እንድትችል ወደፊቷ ይገፋታል ብዬ ስጠብቅ ወደ ላይ የተሰበሰበ ሹራቧ የለቀቀው የተራቆተ ለስላሳ ጀርባዋ ላይ እጁን አስቀመጠ እና በቀስታ ላይና ታች ያነቃነቀ ዳበሳት። ቀና ብላየችው። መንካት መቼ ወደ መደባበስ እንደሚለወጥ የገባት ናት። ይህን ንቅናቄውን ቀጥሎ ከርፈፍ ብሎ በተነሳው ሹራብ ስር እጁን በቀስታ አስገባና ጣቶቹን ለአፍታ ለመዳበስ ይሁን ለማከክ አጠፋቸው፣ ዘረጋቸው፣ አጠፋቸው። እሷን ከሚረዳበት ቀና ሲል አልችልም ጋሼ አለች። ድምጿ ችኩል ያለ ይመስላል። ለምን ስሙን ሳጨምር ለብቻ ጋሼ እንዳለችው ያን ያልገባኝም። እኛ የማናውቀው የሚደርስበት እቅድ እንዳለው ሁሉ ምንድነው የማችው አለ። ያልጠበቅኩት ቁጣ ነበር። ከዳበሳ ወደዚህ አይነት የጎላ ጩኸት በቅጽበት የሚለወጥ አልመሰለኝም። ሁለቱም በአግድም እንደሚናገሩ ጠረጠርኩ።
ከማጅራቷ ይዞ ወደፊት ገፋት። ተማሪ ድምፁን ዝቅ አድርጎ የረባ ያረባ ያጉረመረመ ዝም ብሏል። ተንጠራርቼ ግርማን አየሁት። አይኖቹ በንዴት ተጎልጉለዋል። መንጋጋውን ይነክሳል። ሰልፉን አፍርሶ ዘሎ ለመውጣት ያሰበ ይመስላል። ከዛ በኋላ እንግዳ ሶንግ የሚያዘምረን ብቻ ሳይሆን ማን እንደሆነ በትንሹ ገባኝ። እንግዳ ለኛ ለተማሪዎች የተለያየ አይነት ሰው ይሆንብናል። ይቆጣናል፣ ይላፋናል ብለን ስንጠብቅ ይቆጣናል ብለን ስንፈራ ይላፋናል። እንዴት መቼና ለምን እንደሚለዋወጥ ነው የማይገባን። በሳቅ ያንፈራፍረንና ብዙ ሳይቆይ የምሬት አሞቱን በላያችን ላይ እንደ ዝናብ ያርከፈክፈዋል። ስለዚህ ሁልጊዜ የሚሰጠንን የስሜቱን ጫፍ ጠብቀን ጠባያችንን ከሱ ጠባይ ለማስተካከል እንጥራለን። ከስፖርት አትሽሹ ብሎ ይሰብከንና አንዳንድ ቀን ራሱን ተቃርኖ ምክንያቱን ሳይነግረን ክፍል አስቀርቶ መዝሙር ያስተምረናል። መዝሙሮቹ በሙሉ የእንግሊዘኛ ስለሆኑ አስቴር አስተካክላ መዘመር ይከብዳታል። ከሚያዘምረን መዝሙሮች ያማረረኝና ያሰለቸኝ ኩካቡራ የተባለው ነው። ኩካቡራ sits on the old gum tree, Mary Mary king of the bush, as he laugh, Kukabura laugh, Kukabura, guy your life must be. አንደኛ ኩካቡራ ምን እንደሆነ አይነግረንም። ሁለተኛ ኩካቡራ ዛፍ ላይ ይቀመጣል ስለሚል መዝሙሩ ስለ ወፍ ይመስለኛል። ሶስተኛ እንግዳ ሲዘምር ድምፁ አያምርም። ታዲያ ጋሼ እንግዳ አስቴር ላይ አፍጦ አይገርማችሁም? እሷ የቅዳሴ መዝሙር ስትወድ አሪፍ አይደለም እንዴ? ለምን ያቃተሽ? የፈረንጅ ፓሪ ለብሰሽ የፈረንጅ ቋንቋ ያቅትሻል ብሎ ይጠይቃታል። እንግሊዘኛ ከባድ ነው ትላለች። ምኑ ነው ከባድ? ለስምንተኛ ክፍል ተማሪ በተቀመጭ መዝሙር ስለምትወድ ብቻ በእልህ ለምለምና ግርማ ረርተዋት ኩካቡራ የተባለው መዝሙር ወደ አማርኛ ተረጎመችው። አንድ ቀን እንግዳ ሊያሾፍባት መሰለኝ እንድዘምርለት ከተቀመጠችበት ሲያስነሳት በአማርኛ ዘመረችለት። ልፋቷንም ሳያመሰግን በእንግሊዘኛ አለ ጮክ ብሎ። ያው መዝሙር ነው አለች ረጋ ብላ። አምጪ ወረቀቱ ብሎ በንዴት ተቀበላት። ከአንድ ወር በኋላ በታች በኩል ያሉት የሶስተኛና የአራተኛ ክፍል ተማሪዎች ኩካቡራን በአማርኛ ሲዘምሩ ሰማን። ነጋ ጠባ መዝሙሩን ስሰማና እንግዳን ሳየው ቀስ በቀስ እሱ ራሱ ጋሼ እንግዳ ኩካቡራ እየመሰለ መጣ። ኩካቡራ የሚባል ፍጡር አይቼ ባላውቅም አስተማሪ ጋሼ እንግዳ ኩካቡራ መሰለኝ። ኩካቡራ ቁራ የመሰለ ቁራ የሚያክል ወፍ ይመስለኛል። እንግዳ ደግሞ ከንፈረስስ ሞድሞድ ያላፍ ያለው ጥቁር ነው። ጥርሱ ደግሞ በጣም ነጭ ነው። ጋሼ እንግዳን በሞቃት ቀን ብብቱን በእጆቹ ሲዋጭር አየዋለሁ። ይሄም ያሞራና እንደ ዶሮ ያሉ በራሪ ፍጡራን ጸባይ እንደሆነ አውቃለሁ። አንዳንዴም እዛው ክፍል ከኮቱ ስር እጆቹን ከቶ የሚያከውን ያከከ ማንም ሰው ቢያንስ አንድ ጊዜ በሳምንት ገላውን መታጠብ አለበት እያለ ያስጠነቅቀናል። እሱ ማከኩ ትዝ ብሎን አድርጎ ያለንን ያላደረግንበት ጊዜ ትዝ አይለኝም። ከምናየው የምንሰማውንና ምን ይሆናል። በታላቅነቱ አፉ አላርፍ ብሎ እናንተ የዛሬ አበባዎች የነገ ፍሬዎች ናችሁ እያለ ተስፋዬ ሳህሉኛ ቢያንቆለጳጵሰንም አስቴርን ሲዳብስ ካየው በኋላ ግን ስለሷ ብቻ የሚያወራና የሚያዘምረን እየመሰለኝ ቸል ማለት ጀመርኩ። የስፖርት ስሜት የቀዘቀዘ
በእነዚህና በተያያዙ ሰበቦች እንግዳ ኩካቡራን እስኪ ሲለን ሁልጊዜ ስለ ራሱ የሚያዘምረን ይመስለኛል። በመዝሙር ከተሰላችንና መሰደጃ ያጣን ሲመስለው እንግዳ ስለ ስነ ስርዓትና ስለ ባህል ያወራናል። የዘመኑ ልጃገረዶች በተለይ አዲስ አበባ እናቶቻቸው የሚሰሩትን የቤት ሥራ 1/4 አይሰሩም ብሎ ይጀምራል። ወንዶች ይስቃሉ። እንግዳ በሂሳብ ስሌት ተፎካካሪና ተቃራኒ ነገሮችን ማወዳደር ሲፈልግ 1/4 የተባሉ ቃላት ከምላሱ አይጠፉም። ከኢትዮጵያ ይወጣና ደግሞ ወደ ዓለም ፖለቲካ ይዛወራል። እስራኤል በካርታ ላይ አይታችኋት እንደሆነ ግድግዳ ላይ ወደ ተሰቀለው በአቧራ ተሸፍኖ በከፊል ቢጫ ወደ ሆነው ካርታ ያሳየንና የአረቦችን 1/4 አትሆንም፣ ግን ያንን ሁሉ አረብ አንጋግታ ያሸነፈችው ለምን መሰላችሁ? ዜጎቿ ጎበዝ ስለሆኑ ነው። ምን ማለት ነው ጎበዝ? የሚተባበሩ፣ ሁልጊዜ ቁም ነገር የሚሰሩ፣ የሚማሩ ስለሆኑ ነው። እኛ ወዲያው አረቦችን ትቶ ወደኛ ይመጣና በ12 ዓመታችን ሲጋራ ማጤስ እንጀምራለን፣ መጠጣት እንጀምራለን። ሴቶቻችን ሀሁን ቆጥረው ሳይጨርሱ ተረከዙ ትልቅ የሆነ ጫማ ደንቅረው እሱን እያንኳኩ በከተማ ሲዞሩ ነው የሚውሉት። ከሴቶቻችን 1/4ኛዎቹ እንጀራ መጋገር አይችሉም። እኔ በሆዴ የተናገራቸውን 1/4ኛዎች ይቆጥራለሁ። ይህን ሁሉ ብሎን የፈረደባት አስቴርን ያስነሳና እስኪ ጠላ እንዴት እንደሚሰራ ንገሪኝ። እኔ ጠላ አልጠጣም። እናትሽ አይጠጡም? አባትሽ አይጠጡም? እኔ እንጃ። አያችሁ፣ እናቷ ጠላ ይጥመቁ አይጥመቁ እንኳን አታውቅም። ማህበር አድርጋችሁ አታውቁም። ወላጆቼ ፕሮቴስታንት ናቸው። ማርቲን ሉተር ቢራ አይጠጣም አሉ እንዴ? ከአስቴር በስተቀር ሁላችንንም ያስቀናል። እኛን እሷ ላይ ያሳደመ እንደሆነ ግን አይገባንም። ሙሉ ቀን ስለምንማር ከ2 ሰዓቶች በላይ የምሳ ሰዓት ነበረን። ብዙ ተማሪ ምሳውን ይዞ ይመጣል። ብዙ ተማሪዎች ምሳቸውን ደባልቀው በቡድን ይበላሉ። አንዳንድ ክፍል ውስጥ ተሰብስቦ የሚፎደፉደው የማቲው ብዛት ትምህርት ቤቱን የድግስ ቤት ያስመስለዋል። ታዲያ በዚህ አይነት ስብስብ ውስጥ የማይወራ አይነት ወሬ አልነበረም። አንድ ሰሞን የሰማሁት ወሬ ግን በሆነ መልክ በደመነፍሴ ስጠብቀው የነበረ ነው። ወሬውን ያመጡት ትልልቆች ሲሆኑ በቀላሉ ወደኛ ወደ ትንንሾቹ ወርዶ አንዳንዶቻችንን ሲያስገርመንና አንዳንዶቻችንን ሲያስቀን ነበር። እንግዳ አስቴርን ሊቀጥራት ሲጨቀጭቃት እንደተሰማና እንደታየ ተነገረ። ሊቀጥራት ሲጠይቃት ማን እንደሰማ የሚጠቁመው መረጃ ብቻ ጠፋ እንጂ ብዙዎቻችን ሳናንገራግር አምነን ተቀበልነው። እኔ ያመንኩት ያየሁትን በማየቴ፣ ሌሎች ያመኑት ደግሞ የጋሼ እንግዳን ጭቅጭቅ ስለሚጠሉ ብቻ መዋረዱን በመመኘት ነበር። ግርማ ከሌሎች 3 ልጆች ጋር አብሮኝ ምሳ ስለሚበላ በወሬው በመደንገጡና በመበሳጨቱ ኃይለኛ በላተኛነቱ ያን ቀን አልተከሰተም። አስቴርን እንደሚወዳት ስለማውቅ ትንሽ አዘንኩለት። አንድ ቀን ምሳዬን ጠቅጥቄ በልቼ ሆዴ ተነፍቶ በስተምዕራብ ያለ የትምህርት ቤቱ ጉብታ ላይ እንደ ስታዲየም የክብር ትሪቡን እንቆጥረዋለን ተቀምጬ ከግሬ ስር 5 ሜትሮች ርቀት ያህል ጀምሮ ወደ ፊት ለፊቴ የተዘረጋውን ቀይ አቧራ ሜዳ ያለው እዛ ላይ ልጆች ፈሰው የየራሳቸውን ቡድን አበጅተውና ትንንሽ የድንጋይ ጎሎች ሰርተው በኳስ ይራኮታሉ። የቅርጫት ኳስ ሜዳው በትልልቆች ልጆች ተይዟል። የሆዴ ህመም መነፋቱ አበሳጭቶኛል። በአየር ይሁን በምግብ የተነፋ ሆድ ይዞ መሮጥ አይመችም። ኃይለኛ የበጋ ፀሐይ ወጥቶ ነፋስ አቧራ እየገለበጠ ፊቱን ቢገርፈውም ጨዋታውን ለማቋረጥ ያሰበ ኡሪ አልነበረም። እኔም አልፎ አልፎ የአቧራ ደመና ከመጣበት መጥቶ ላይ ሲገለበጥብኝ
የተቀመጥኩበት ሁኜ ፊቴን እንዳያገኘው እጄን ከማራገብ በስተቀር አልሸሽም። አቆመው ይመስል ጉብታው ላይ የተረፉት አንዳንድ አረንጓዴ ሳር ቁንጮዎች ላይ ልጃገረዶች ተኮልኩለው ይጫወታሉ። ዙሪያዬን ወረቀት፣ የከረሜላ ልባስ፣ የደብተር ቅዳጅ፣ የብርቱካንና የሸንኮራ ልጣጭ፣ ያለቀና የቀለጠ እስክሪብቶ ውዳቂ ከቦኛል። አንዳንዴ ከወዲያ 300 ሜትር ያህል ርቆ ካለው የመጸዳጃ ቤት በርሜል እንዴት በርሜል ውስጥ እንደገባ አይገባኝም። ያመለጡ አይነ ምድር የተለወሱ ወረቀቶች በትዕግስት እየተገለባበጡ መጥተው ዳገቱ ስር በተሰለፉት ድንጋዮች ተገድበው ቁመው ያለው። በስተቀኝ ካለው የትምህርት ቤት ህንጻ ጩኸት ተሰማ። ትምህርት ቤቱ ተመሳሳይ መልክና ርዝመት ያላቸው 3 ረጃጅም አሞራ ክንፍ ህንጻዎች አሉት። በሶስተኛው ህንጻና በሁለተኛው ህንጻ መሃል ክፍተት አለ። ይሄ ክፍተት ወደ መጸዳጃ ቤትና ወደ ትምህርት ቤቱ ጓሮ መሄጃ መንገድ ነው። ጩኸቱ እንደተሰማ ሜዳው ላይ አየው የነበረው ጨዋታ በከፊል ቆመ። የተመቱ ኳሶች በተቀባያቸው ተዘንግተው ብቻቸውን ይንከባለላሉ። ጩኸቱን የፈጠሩት ሰዎች ወደ ሜዳው መሃል እያዘገሙ ሲመጡ አየው። እነዚህም በትክክል ወደማይታየኝ ቦታ ድንጋይ ይወረውራሉ። ሁሉም ወደ አንድ አቅጣጫ ያተኩራሉ። ያተኮሩበትን ቦታ ለማግኘት ከተቀመጥኩበት ተነሳው። ንፋሱ ሊፈታተነኝ እንዳሰበ ሁሉ ጡንቻ አብቅሎ ቆሻሻ ወረቀትና አቧራ እላይ ላይ ይጥላል። ተንጠራራው። የሚጮሁት ልጆች የነጠረ ግልጽ ክብ ሰርተው አንድ ማዕከል ዙሪያ የተሰባሰቡ መሰለ። አይኖቼ የዚህን ክብ አጀብ ዘልቀው ሊሄዱ አልቻሉም። እፍን ያለው ክብ የሆነ ነገር እንዳተነፈሰው ሁሉ ተዘረዘረና ከመሃል አስቴርንና በአይን የማውቀውን አንድ የትምህርት ቤታችን ልጅ ተጠጋግተው ቆመው አየዋቸው። አስቴር ፊቷን በሁለት እጆቿ ጋርዳለች። ልጁ መሬት ያያል። በእነሱና በከበባቸው ውሪ መሃል ማንም የሌለበት ባዶ ክብ ቦታ አለ። ጠቅላላው ትርምስ በአንድ ደካማ የመግነጢስ ኃይል እንደሚጎተት ሁሉ እያዘገመ ሲያልፍ አስቴርና ልጁ ላይ ድንጋይ እንደ ዝናብ መውረድ ጀመረ። በተደጋጋሚ ጀርባቸው ላይ ድንጋይ ይወድቃል። ሁኔታው ስቦኝ ወደ ትርምሱ ሄድኩ። ወሬ ቀምሶ የመጣ አንዱ በጣም ባለጌዎች ናቸው ሲል ሰማሁት። ምንድነው አልኩት። አንተ ክፍል ውስጥ አይፈሩም እንዴ? እንትን ያደርጋሉ። ምን? ኪሲንግ ያጦፋሉ። ለምን በድንጋይ? ኪሲንግ ብቻ አይመስለኝም ሌላም ነገር ሲያደርጉ ነበር አለኝ። ባጠገቤ የሚያልፍ ሌላ ያልጠየቅኩት ልጅ ከመሃል ገብቶ ሮጠው ሊሸሹበት ያሰቡትን ቀዳዳ ልጆች ይዘጉባቸዋል። ላይና ታች ጩኸት ነው። ትርምሱ ቦታ አስጠጋ። የአስቴር ፊትና የልጁ አናት በደም ተነክሮ አየው። ከሶስተኛው ህንጻና ከሁለተኛው ህንጻ መተላለፊያ ላይ የቆመ አንድ ረጅም ልጅ አገር እንዲሰማ ይመስላል ሸርሙጣ ብሎ ጮኸ። ከዚያ በድፍኑ ሃይ ይሉ የነበሩት ልጆች በህብረት ሸርሙጣ እያሉ መጣራት ጀመሩ። በጥቂት ሰከንዶች ውስጥ ቃሉ የረቀቀ ዝማሬ ሆነ። ከትምህርት ቤቱ ግቢ በስተሰሜን በኩል የሚያልፉ ሰዎችና መኪናዎች ቆመው ኪነቱን ማየት ጀመሩ። ከታች አንደኛው የትምህርት ቤቱ ህንጻ ረጅም በረንዳ ላይ ጋሼ እንግዳን ቆሞ አየሁት። አንድ እጁን ከኪሱ አውጥቶ አንድ ሰው ወደሱ እንዲመጣ በጥቅሻ ጠራ። ረብሻውን በተለመደው ጩኸቱ እንደሚያስቆመው በመጠበቅ የልጆችን ብጥብጥ ትቼ እንግዳን መከታተል ጀመርኩ። እንግዳና ልጁ ለአፍታ ተጠጋግተው ሲያወሩ ቆዩና ልጁ ወደ ትርምሱ ተመልሶ መጣ። ዝም እንዲሉ መልእክት ሊነግራቸው መስሎኝ
ውጤቱን ስጠብቅ ከድንጋይ ወርዋሪዎች ጋር ተቀላቀለ። አስቴርና ጓደኛዋ በድንጋይ እየተደበደቡ ወደ ትምህርት ቤቱ ግቢ መሃል ገቡ። የታችኛውን የሜዳ ጎል አለፍ ብለው ጧት ባንዲራ ለመስቀል የምንሰለፍበት ቦታ ሲደርሱ የትምህርት ቤታችን ዳይሬክተር እሳት ለብሶ እሳት ጎርሶ ከቢሮው ሲወጣ አየሁት። አስቴርና ጓደኛዋን እየቀረባቸው ሲመጣ ድንጋይ ውርወራውና ጩኸቱ ቀነሰ። እንግዳ በግራ በኩል ምንም እንዳላየ ሁሉ በበረንዳው ጥላ ስር እንደ ጥቁር እባብ ይሳባል። ድንጋይ ሲወረውርና ሲጮህ የነበረው ተማሪ እንደ ተገደበ ውሃ ሲቆም፣ ዳይሬክተሩ አስቴርና ጓደኛዋን እያነጋገረና ከጀርባቸው እየገፋፋ ወደ ቢሮ ይዟቸው ሄደ። አንዳንድ የጎሉ እንደ ሾክ የሚዋጥጡ ሞላጫ ድምጾች ሸርሙጣ ብለው ተጣሩ። ዳይሬክተሩ ወደ ተማሪዎች ዞር ብሎ በሉ አሁን ሁላችሁም በየክፍላችሁ ግቡ። አንተ ጠውላጋ ና ደውል። የአስቴር ለረጅም ጊዜ ከክፍላችን መጥፋት ለሕክምና ተብሎ የግብረ ገብ ክፍላችንና የእንግዳን ክፍል በግልጽ ግን በማይወራ ጉድለት ሞላው። የግብረ ገብ አስተማሪያችን ስሟን አያነሱትም። እንግዳም አምልጦት እንኳን ወደ አስቴር መቀመጫ ያየበት ጊዜ ትዝ አይለኝም። እሷ ላይ ይህን አይነት የረቀቀ ዝንጉነት መፈጸሙ አስገረመኝ። የማይታየኝ ቦታ ስብሰባ ተደርጎ አስቴር እንድትዘጋ ሴራ የተሰራ መሰለኝ። አስቴር ከወር በኋላ ተመለሰች። ያን ዕለት ደብተሯን ይዛ ክፍል ስትገባ ክፍሉ ለቅጽበት ረጭ አለ። ግንባሯ ላይና የሚያምር አፏ ግራ ዳርቻ ቀጭን የጠባሳ ሰንበር ነበር። ለምለም ከተቀመጠችበት በድንጋጤ ተነስታ ልታቅፋትና ልትስማት ስትንቀለቀል ግርማን ዞር ብያየሁት። አይኖቹ እንባ ቅረው ነበር። ብዙ ልጆች እያፈሩና እየፈሩ ሰላም አሏት። ያን ቀን ከሰዓት በኋላ የግብረ ገብ አስተማሪያችን ክፍለ ጊዜ ነበር። ገና እንደገቡ ማን እንደነገራቸው አላውቅም። በቀጥታ አይኖቻቸውን የወረወሩት አስቴር በምትቀመጥበት አቅጣጫ ነበር። ለትንሽ ጊዜ ጉራማይሌያቸውን ሲወረውሩብን ከቆዩ በኋላ ደከሙ መሰለኝ። ፈገግ ብለው እስኪ ልጃችን አስቴር ስለመጣሽ መጀመሪያ ቀንሽ ነው አይደለም? አንድ ደስ ያለሽን መዝሙር ዘምሪልን አሏት። ከተቀመጠችበት በስነ ስርዓት ተነስታ ኮስተር ብላ አልችልም አለቻቸው። 1975 መስከረም ትምህርቴን ጨርሼ በማዕከላዊ ፕላን ኮሚሽን ከተመደብኩ አንድ ወር ሞልቶኛል። ከመስሪያ ቤት ወጥቼ አጠገቡ ካለው ካፍቴሪያ ቡናና እንቁላል ሳንዱች አዝዤ ጓደኛዬን አቶ ስጦታውን እጠብቃለሁ። በልቼ ጠጥቼ ከጨረስኩ ከግማሽ ሰዓት በኋላ ጸጉሩን እየዳበሰ መጣ። በየደቂቃው የአናቱን ጸጉር በእጁ ይዳብሳል። ስሚ ጆ እንሂዳ። ሁለታችንም የመጀመሪያ ወር ደመወዛችንን ይዘናል። ገና ከትምህርት ቤት ወደ ሥራ ዓለም ስለገባን ይሄን የፌሽታ ቀን ብለን መድበናል። በአጠቃላይ ፒያሳ እንውጣ ተባባልን እንጂ የት ቦታ እንደሆነ አልወሰንም ነበር። የት እንሄዳለን መሰለ? ፍሎሪዳ ባር። አንድ ጓደኛዬን ቀጥሬዋለሁ። ከቢሮ ለወጣ ስል ደውሎልኝ እዛ እንገናኝ ብሎኛል። ቦታውን አላውቀውም። ፒያሳ የት ጋር አልኩት። እኔም ይቻ አላውቅም፣ ምልክት ነግሮኛል። ኤልፓ ምናምን አጠገብ። ከብርሃንና ሰላም ማተሚያ ቤት ፒያሳ በእግር እያወራን ዘለቅን። ግንባራችንን ፀሐይ እየፈጠረቀን። ፌሽታው ትራንስፖርት አይጨምርም መሰለኝ። ጓደኛዬ በተነገረው ምልክት እየጎተተ ወስዶ ፍሎሪዳ ባር አስገባኝ። እዚያ ውስጥ
ጫጫታው እንደ ስታዲየም ነው። ጠረኑ የቡና የሲጋራና የድራፍት ነው። ስጦታው ግራና ቀኝ አይቶ ጥቁር ኮት የለበሰ ፊቱን ከእኛ ወደ ግድግዳ ያዞረ ሰው ወደ ተቀመጠበት ይዞኝ ሄደ። ከዚህ ሰውዬ ግራና ቀኝ 2 ባዶ የብረትና የማይካ ወንበሮች ነበሩ። ለኛ እንደተዘጋጁ ገባኝ። ወደዛ አስከትሎኝ ሄደና ታዲያስ ቺፍ የጠፋው ሰው አለና ከኋላው ትከሻውን ቸብ አደረገው። ሰውየው ዞር ብሎ ሰጤው ብሎ ከተቀመጠበት ተነሳ። ወንበር በእግሩ ያንጋጋ እየተጠላለፈ ተቃቀፉ። ሰላምታቸውን ጨርሰው ከመቀመጣቸው በፊት አቶ ስጦታው ወደኔ ያሳየው ተውቁ አለው። እንግዳው ኮቱን ያመቻቸ በስሜት እየጨበጠኝ ግርማ አባላለሁ አለኝ። እኔም ስሜን ነገርኩት። ተቀምጠን የመጀመሪያ ቢራዬን ሳጋምስ ነው 8ኛ ክፍል አብሮኝ ይማር የነበረው ግርማ እንደሆነ ሲያለኝ ከድንጋጤ ሳልረጋጋ አንዲት መልከ መልካም ጠይም እድሜዋ በግምት 28 የሚሆን ወጣት ሴት በግራ እጇ የሳንቲም ቦርሳ በቀኝ እጇ ጠርሙስ መክፈቻ ብረት ይዛ መጣችና የግርማን አናት በእጇ እየደባበሰች በሌላ እጇ ወደ ላይ የሚሰበሰብ ቀሚሷን እየመለሰች አስገራሚ ክብነትና ውበት ያለው ቂጧን ማንም ወንድ ሊዘነጋው በማይችል ሴትኛ ንቅናቄ አመቻችታ ግርማጭን ላይ ቁጭ አለች። ከዚያ በሚያምር ወሲብ በተጎነጎነበት ድምጽ እንዲህ አለች። ጓደኞች ናቸው ግርምሽ አታስተዋውቀኝም? ከአፏ ግራ በኩል በምላጭ የተሸነተረ የመሰለ ጠባሳ አለ። አይኖቿ በድምቀት ተኩለዋል። የግራ ግንባሯ ቀንድ ሰርጓዳ አለው። ከከንፈሮቿ ፍም የሚረግፍ ይመስላል። ግርማ አይኖቹ ውስጥ ያረሳውን ልጅነቱን አየው። ግርማንም ይሁን አስቴርን እንደማውቃቸው አልነገርኳቸውም። እነሱ ሊያውቁኝ አይችሉም። ቁመቴ እጥፍ ረዝሟል። ፊቴ በጢም ተሸፍኗል። ቦታና ጊዜው ቢለወጥም አንዳንድ ጊዜ የሚያስገምትም ይሁን የማያስገምት አለመለወጥ ስር ነቀል ለውጥ የሚመስልበት ጊዜ አለ። እዚህ ከጻፍኩት አንዱንም አብረውኝ ለነበሩ 3 ሰዎች ትንፍሽ ሳልል ቤቴ ሰክሬ ገባው።